ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ የምታደምጡት የመጀመሪያው መረጃ ኤርትራ ኢትዮጵያን የተመለከተ መግለጫ ማውጣቷ ተሰማ። ኡጋንዳ ላይ የተሰጠው ይህ መግለጫ ኢትዮጵያን የተመለከተ ነው ብለውታል ተንታኞች። ጉዳዩን በተመለከተ የምታደምጡት ይሆናል። በሌላ በኩል በህወሓትና በኤርትራ ጥምረት መካከል ግብጽ እንዳለች የሚያመለክት ሰፊ የሆነ የሆርን ሪቪው ትንታኔ በርካቶችን ትኩረት ስቧል። የምታደምጡት ሌላኛው ዜና ይሆናል። በሌላ በኩል ዓለም አቀፍ መገናኛ ብዙሃንን ትኩረት የሳበው የዘለንስኪ የዋይት ሃውስ ቆይታ ነው። ዘለንስኪ እንደተለመደው በትናንትናው ዕለት በዋይት ሃውስ ተገኝተው ነበር። ነገር ግን ከጋዜጠኞች የቀረበላቸው አንድ አስገራሚ ጥያቄ ነበር። ይሄውም ቶማሃውክ የተሰኙ ረጅም ርቀት ተወንጫፊ ሚሳኤሎችን አሜሪካ ለዩክሬን ስትሰጥ እናንተ ዩክሬንስ ለአሜሪካ ምን ትሰጣላችሁ ተብለው የተጠየቁት ዘለንስኪ በጣም ምርጥና ጠንካራ ድሮኖች አሉን፣ ይህንን ድሮን ለአሜሪካ እናስታጥቃታለን በማለት ተናግረዋል። የዚህ ጊዜ ትራምፕን ጨምሮ የአሜሪካ ባለስልጣናት ከት ብለው መሳቃቸው በርካታ መገናኛ ብዙሃንን ያስገረመ ጉዳይ ሆኗል። ዘለንስኪ ያሰቡትን ሳያገኙ እንደከዚህ ቀደሙ ወደ ሀገራቸው ተመልሰዋል። ጉዳዩን በተመለከተ በዝርዝር የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኤርትራ መግለጫ አወጣች። ኤርትራ የተሰሉ የጂኦፖለቲካዊ ጥቅሞችን ለማሳካት ሲባል በማሰብ የሀገራትን ሉዓላዊነትና የግዛት አንድነትን የሚጥሱ አደገኛ ሙከራዎችን በጽኑ ቃወማለሁ ስትል ነው ያስታወቀችው። ኤርትራ ይህንን መግለጫ የተሰጠችው የኤርትራ የተባበሩት መንግስታት ድርጅት ቋሚ ተወካይ ሶፊያ ተስፋ ማርያም በኡጋንዳ ካምፓላ በተካሄደው በገለልተኛ ሀገራት ንቅናቄ ኤንኤኤም የሚኒስትሮች ጉባኤ ላይ ባደረጉት ንግግር ነው። ምንም እንኳን አምባሳደር ሶፊያ በንግግራቸው ውስጥ የኢትዮጵያን ስም ባያነሱ የቃላት አጠቃቀማቸውና መግለጫው ይዘት በወቅታዊ የቀይ ባህርና የአፍሪካ ቀንድ ውጥረት ላይ በቀጥታ በኢትዮጵያ የባህር በር ጥያቄ ላይ ያነጣጠረ እንደሆነ የፖለቲካ ተንታኞች የገለጹ ሲሆን ተወካዩ በመግለጫቸው ኤርትራ እነዚህን መሰረታዊ መርሆችን የሚጥሱ ማንኛውንም አደገኛ ሙከራዎች በጽኑ ትቃወማለች። ምክንያቱም እነዚህ ሙከራዎች ከዚህ በፊት ታይቶ የማይታወቅ ቀጠናዊ የዓለም አቀፋዊ አለመረጋጋትን ያስከትላሉ ብላለች በመግለጫዋ። ይህ የኤርትራ አቋም ኢትዮጵያን ከሶማሌላንድ ጋር የወደብ ስምምነት መፈራረሟን ተከትሎ በቀጠናው ከተፈጠረው ውጥረት ጋር በቀጥታ የተያያዘ መሆኑ ይገመታል። ኤርትራ ከዚህ ቀደም የሶማሊያን የግዛት አንድነት እንደምትደግፍ ስትገልጽ መቆየቷም ይታወሳል። አምባሳደር ሶፊያ አክለውም ኤርትራ ትልቅ የሚሆን ትንሽ የሁሉንም ሀገራት ሉዓላዊነት መብቶች፣ ነጻነትና የግዛት አንድነትን እንዲሁም የውሳኔ ሰጪነትና ስልጣን እንዲከበር አበክራ እንደምትሰራም ነው የገለጹት። ይህ መግለጫ ኤርትራ በኢትዮጵያ የባህር በር ፍላጎት ዙሪያ ያላትን ጠንካራ ተቃውሞ በዓለም አቀፍ መድረክ ላይ በይፋ ያሳየችበት ሌላኛው ክስተት ሆኖ መመዝገቡን አስተያየት ሰጪዎች ተናግረዋል። ይህ በዚህ እንዳለ ከፕሪቶሪያው የሰላም ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሓት በሁለት ዋና ዋና አንጃዎች መከፈሉንና ጠንካራ አቋም ያለው አንጃ ከቀድሞ ጠላቱ የኤርትራ መንግስት ጋር አዲስ ግንኙነት መመስረቱን ሆርን ሪቪው የተባለው ተቋም ባወጣው ሰፊ ትንታኔ የገለጸ ሲሆን ይህ አዲስ ትብብር በውጭ ኃይሎች የተቀነባበረ ሲሆን የኢትዮጵያን የቀጠናውን መረጋጋት አደጋ ላይ የሚጥል ነው ሲል ዘገባው አስረድቷል። የህወሓት የውስጥ መከፋፈል ትንታኔው እንደሚጠቁመው ከጦርነቱ ማብቃት በኋላ በህወሓት ውስጥ ከፍተኛ የሆነ የሐሳብ ልዩነት መፈጠሩን አስረድቶ በቀድሞ የጊዜያዊ አስተዳደር ኃላፊ አቶ ጌታቸው ረዳ ይመራ የነበረውና እንደ ሌተናንት ጀነራል ጻድቃን ገብረትንሳኤ ያሉ አመራሮችን አካቶ የነበረው ቡድን የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመደገፍ ከኢትዮጵያ ፌዴራል መንግስት ጋር በትብብር መስራትን መርጧል። አቶ ጌታቸው ረዳም በመጨረሻ ከጊዜያዊ አስተዳደሩ ለቀው በጠቅላይ ሚኒስትሩ አማካሪነት መሾማቸው የዚህ አካሄድ ማሳያ እንደሆነ ገልጾ በአንጻሩ በድርጅቱ ውስጥ ከፍተኛ ስልጣን ባላቸው እነ ወይዘሮ ፈትለወርቅ ገብረ እግዚአብሔር በሚመሩት የድሮ የህወሓት አመራሮች ቡድን የተዋቀረው አንጃ ከፌዴራል መንግስቱ ጋር ያለውን ግንኙነት የሚቃወምና ጠላትነቱንም ማስፋት የሚፈልግ እንደሆነ ዘገባው ያመለከተ ሲሆን በዘገባው መሰረትም ይህ ቡድን
በአሁኑ ወቅት ከኤርትራ መንግስት ጋር ወይም ህግደፍ ጋር የፖለቲካና የኢኮኖሚ ትብብር እንደፈጠረም ገልጿል። እንደ ዘገባው ከሆነ ይህ አዲስ የህወሓትና የኤርትራው ህግደፍ ግንኙነት በዋናነት በትግራይ የሚገኙ እንደ ወርቅ ያሉ የተፈጥሮ ሀብቶችን በኤርትራ በኩል በህገወጥ መንገድ በመሸጥ የገንዘብ ምንጫቸውን ለማጠናከር ያለመ ነው ያለ ሲሆን ጽምዶ የተባለው ተፈናቃዮችን የማስፈር ዘመቻ በተለይም ተፈናቃዮች ኤርትራ ወደ ተቆጣጠረቻቸው እንደ ዛላምበሳ፣ ኢሮብ ባሉ አካባቢዎችም እንዳይመለሱ ለማድረግ የተቀነባበረ የጋራ ሴራ መሆኑን ትንታኔ ጠቁመዋል። የግንኙነት ድንገት የተፈጠረ ሳይሆን ግብጽና አውሮፓ አጋሮቿም የጠቅላይ ሚኒስትር ዶክተር አብይ አህመድን አስተዳደር ለማዳከም በማሰብ የቀድሞዎቹን የህወሓትና ህግደፍን ግንኙነት እንደገና እንዲያንሰራራ በማድረግ የተቀነባበረ ነው ሲል የገለጸው ዘገባው በህወሓትና በሻዕቢያ ግንኙነት መካከልም በተለይ የግብጽ ቀጥተኛ እጅ እንዳለበትም አጋልጧል። ትንታኔው አክሎም ይህ አዲስ ትብብር ግጭቱን ከትግራይ ክልል ወደ አማራ ክልል ለማዛወር እየሰራ መሆኑን ገልጾ ለዚህም ደግሞ በተለይም ደግሞ በእድሜ ገፋ ያሉትን ፖለቲከኞችንም መጠቀም እንደ አንደኛ አማራጭ ተደርጎ እንደተወሰደም አመልክቷል። የሆርን ሪቪው ይህ ትንታኔ በሰሜን ኢትዮጵያ ያለውን የጸጥታ ችግር ከሀገር ውስጥ አልፈው የቀጠናው ኃይሎች ጣልቃ ገብነት፣ የሀብት ብዝበዛ እንዲሁም ድንበር ተሻጋሪ ሴራዎችን የተሰባሰቡበት ውስብስብ የግጭትና የስነ ምህዳር ችግር እንዲፈጠር መታቀዱንም በዘገባው ሆርን ሪቪው አመልክቷል። በተለይም የህወሓት እንቅስቃሴ እጅግ በርካታ ችግሮችን ጎትቶ ሊያመጣ እንደሚችል ገልጾ በዚህ ትብብርም ግብጽ ከጀርባ እየረዳች እንዳለችም አመልክቷል። በሌላ ዜና በአሜሪካው ነጩ ቤተ መንግስት ዋይት ሃውስ የተገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ያልጠበቁትን ምላሽ ከትራምፕ አግኝተው እንደ ሁልጊዜያቸው ባዶ እጃቸውን ተመለሱ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በዋይት ሃውስ ካደረጉት ውይይት በኋላ ይሰጠኛል ብለው ተስፋ ሰንቀው ወደ አሜሪካ የተጓዙለትን ቶም ሃውክ የተሰኙትን የአሜሪካ ረጅም ርቀት ተወንጫፊ ሚሳኤሎችን በተመለከተ ምንም አይነት መሳሪያ አልሰጠም በማለት ከትራምፕ ምላሽ ተሰጥቷቸዋል። ትራምፕ ለዩክሬን ረጅም ርቀት ተወንጫፊ ሚሳኤሎችን ሊሰጡ እንደሚችሉ ከዚያ ቀደም ተናግረው የነበረ ሲሆን ይህንን መነሻ በማድረግ ከዜሌንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ መሆኑ ሲገለጽ፣ ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለመስማማታቸው በተመለከተ ተጠይቀው ሲናገሩ ትራምፕ ፈጽሞ መሳሪያውን ለመስጠት ፈቃደኛ አይደለንም፣ እኛም እኮ ትጥቅ ያስፈልገናል፣ እያነሳን ለዩክሬን የምንሰጥበት ምንም ምክንያት የለም ሲሉ ዜሌንስኪን ኩምሽሽ ያደረገ ምላሽ ሰጥተዋል። ዜሌንስኪ ከዚህ የትራምፕ ቆይታቸው በኋላ በብስጭት ከዋይት ሃውስ ወጥተው ሲሄዱም ታይተዋል። በውይይታቸው ስለ ረጅም ርቀት ሚሳኤሎች መወያየታቸውን ፕሬዝዳንት ዜሌንስኪ ተናገሩ ሲሆን ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም ብለዋል። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ዩክሬንና ሩሲያ ባሉበት ይቆሙ ሲሉ ጦርነቱ እንዲገታ እናሳስባለን ብለዋል። ትራምፕ ከዜሌንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ አውርተዋል። በቅርቡም ሁለቱ መሪዎች በሃንጋሪዋ ዋና መዲና ቡዳፔስት ውስጥ ይገናኛሉ ተብሎ ይጠበቃል። ዜሌንስኪ ቶማሃውክ የተሰኙ ረጅም ርቀት ተወንጫፊ ሚሳኤሎች ከአሜሪካ እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለመምታትና ለማዳከም ነው። ትራምፕ መሳሪያውን ለዩክሬን ሊሰጥ እንደሚችል ከዚህ ቀደም ተናግረው የነበረ ቢሆንም በዋይት ሃውስ ውይይት ግን በግልጽ ሲናገሩ እኛም እኮ ክምችት ያስፈልገናል በማለት ነው የተናገሩት። ትራምፕ ሚሳኤል መላክ ጦርነቱን ማባባስ ቢሆንም ጉዳዩ ለውይይት ክፍት ነው ሲሉ ተናግረዋል። ቶማሃውክ የተሰኙ ሚሳኤሎች ሳያስፈልግ ጦርነቱን በቅርቡ እናቆመዋለን ብዬ ተስፋ አደርጋለሁ ሲሉም ትራምፕ ገልጸዋል። በዋይት ሃውስ በነበረው የሁለቱ መሪዎች ስብሰባ ላይ ጋዜጠኞች ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አንድ ጥያቄ ጠየቁ ሲሆን ይሄውም አሜሪካ ለናንተ ወይም ለዩክሬን ረጅም ርቀት ተወንጫፊ ቶማሃውክ የተሰኙ ሚሳኤሎችን ሲሰጡ ዩክሬን በምላሹ ለአሜሪካ ምን ትሰጣለች ተብለው የተጠየቁት ዜሌንስኪ እኛ ደግሞ ምርጥ ድሮኖች አሉን፣ እነዚህን ምርጥ ድሮኖች ለአሜሪካ እንሰጣለን፣ እናስታጥቃታለን ሲሉ ተናግረዋል። ዜሌንስኪ ይህንን ንግግር ሲናገሩ የአሜሪካው ፕሬዝዳንት
ፕሬዝዳንት ዶናልድ ጄ ትራምፕና አማካሪዎቻቸው መሳቃቸው የበርካታ መገናኛ ብዙሃንን ትኩረት ስበዋል። ትራምፕ በፈገግታ ታጅበውና በተለይም በዘለንስኪ ላይ የስላቅ አይነት ሳቅ እየሳቁ ዩክሬን በርግጥም ለኛ ድሮን ልትሰጠን እየተናገረች ነው በማለት ገልጸው ነገር ግን እኛ በጣም በርካታ ዘመናዊ ድሮኖች አሉን ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እርግጥ ነው ከሌሎች ቦታዎችም ዘመናዊ ድሮኖችን እንረከብና እንታጠቃለን ይሄኛው ግን ትንሽ ስላሳቀኝ ነው ሲሉ በዩክሬኑ መሪ ላይ ከፍተኛ የሆነ ስላቅ ተሳልቀዋል። የዘለንስኪ የዋይት ሃውስ ቆይታቸው አሁንም እንደከዚህ ቀደሙ በሀፍረት የተሞላ እንደነበርና ምንም አይነት የጦር መሳሪያም ሆነ ገንዘብ እርዳታ ሳያገኙ ወደ ሀገራቸው የተመለሱ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከመሳሪያው መከልከል በኋላ ለአውሮፓ መሪዎች ደውለዋል። ከትራምፕ ጋር የተነጋገሩትንም ጉዳይ ለአውሮፓ መሪዎች አስታውቀዋል። ቅድሚያ የሚሰጠው የሰዎችን ሕይወት ማዳን ነው። ዩክሬንም ደህንነቷ ተጠብቆ በመላው አውሮፓ የምንኖር ሰዎች ሰላም ማግኘት አለብን ብለዋል። የዩኬው ጠቅላይ ሚኒስትር ሰር ኪር ስታርመር በበኩላቸው እንዳሉት ከአውሮፓውያን መሪዎች ጋር የተደረገው የስልክ ውይይት ውጤታማ ነበር ብለዋል። ዩኬ ለዩክሬን ሰብአዊ እርዳታ መላክ እንደምትቀጥልም አክለዋል። ትራምፕ ለዩክሬን ቶማሃውክ የመስጠት ፍላጎት እንዳላቸው ቢጠቁሙም ፑቲን መሳሪያውን መለገስ የአሜሪካና ሩሲያን ወዳጅነት የበለጠ እንደሚያሻክር አስጠንቅቀዋል። ትራምፕ ከፑቲን ጋር ያደረጉት የስልክ ውይይትም ጥሩ እንደነበር አሞጋግሰው ገልጸዋል። ፑቲን ከትራምፕ ጋር ሲገናኙ ዘለንስኪም ውይይቱን ይታደሙ እንደሆነ የተጠየቁት ትራምፕ በመካከላቸው ሁለቱ መሪዎች መቃቃር አለም ሁለቱም ሰዎች ምቾት እንዲሰማቸው እንፈልጋለን ፊት ለፊት ማጋፈጥ አያስፈልግም ብለዋል ትራምፕ በንግግራቸው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ